በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 19 በዚች ቀን ሩጻፍ በሚባል አገር የሰማዕት ሰርጊስ ቤተክርስቲያን የከበረችበት ነው። ይህም ቅዱስ ሰርጊስ በሩጻፍ ሀገር በሰማዕትነት ባረፈ ምእመናን ስጋውን ወስደው በእነርሱ ዘንድ በፊቱም መባቶችን አኑሩ። የመከራውም ዘመን እስቲያልፍ በእነርሱ ዘንድ ተሰውሮ ኖረ። ከዚህ በኋላ ያማረች ቤተክርስቲያን አንጸውለት 15 ኤጲስቆጶሳትንም ሰብስበው አከበሯት። በዚያች ቀን ስጋውንም አኖሩ። ከእርሱም ድንቅ ተአምራት ተገለጠ። በእምነት ከእርሱ ለሚወስዱ ሁሉ በሽተኞችን የሚፈውሳቸው ሽታው እጅግ ጣፋጭ የሆነ የሽቱ ቅባት ከስጋው የሚፈስ ሆኗልና። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን፣ በረከታቸው ትድረሰን ለዘላለሙ አሜን። በዚህችም ዕለት የሮም፣ አፍረንጊ፣ የሶርያ፣ የአርመንያ ክርስቲያን ከግብፅ፣ ኢትዮጵያና ከኖባ በቀር የስብከተ ሕጌና ጾም የሚጀምሩት ነው። ለእግዚአብሔር ምስጋና ይሁን አሜን። በዚህችም ዕለት ጌቶቻችን ከሆኑ ከ12ቱ ሐዋርያት የአንዱ የቅዱስ በርተሎሜዎስ መታሰቢያው ነው። ደግሞም እልዋህ በሚባል አገር አስተምሮ ብዙዎቹን እግዚአብሔርን ወደ ማወቅ ለመለሰበት መታሰቢያ ነው። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ዕለት ቅዱስ ቴዎፍሎስ ከሚስቱ ጰጥሪቃ ከ5 ወር ልጁም ከደማልየስ ጋራ በሰማዕትነት አረፉ። ይህም ቅዱስ እግዚአብሔርን በመፍራትና በአማረ አምልኮ ያደገ ነው። ሰዎች ሂደው ቅዱስ ቴዎፍሎስ ክርስቲያን መሆኑን ለመኮንኑ ለአንቲጳጦስ ነገሩት። መኮንኑም በዚያውስ ጣዖት ቤት ሳለ ወደ እርሱ ያመጡት ዘንድ አዘዘ። ቅዱሳኑም ባቀረቡት ጊዜ አንተ ከወዴት ነህ? ሃይማኖትህስ ምንድን ነው? አለው። እርሱም የክብር ባለቤት ጌታዬ ኢየሱስ ክርስቶስን የማምን ክርስቲያን ነኝ አለ። መኮንኑም በክፉ አሟሟት እንዳትሞት ለአማልክት ሰዋ አለው። ቅዱሱም ክብር ይግባውና ከጌታዬ ከኢየሱስ በቀር ለረከሱ አማልክት አልሰዋም አለው። መኮንኑም የሆድ ዕቃው እስቲታይ ሰቅለው ይሰነጣጥቁት ዘንድ አዘዘ። እርሱ ግን በጌታችን ኃይል ስለተጠበቀ ምን አልደረሰበትም። ሁለተኛ እሳት አንድደው ከውስጡ እንዲጨምሩት አዘዘ። ቅዱሱም በእሳት መካከል በጸለየ ጊዜ እሳቱ ተበተነ፣ ምን ሳይነካው ከእሳት ውስጥ ወጣ። መኮንኑም ይህንን አይቶ በረሃብ እንዲሞት አሰረው፣ አጽንተው ይጠብቁት ዘንድ አዘዘ። ከ8 ቀን በኋላ ሚስቱ ጰጥሪቃ ሕፃኗን ተሸክማ መጣች። ምስክርም ሆኖ በክርስቶስ ስም ይሞት ዘንድ አጽናናቸው። መኮንኑም ለቅዱስ ቴዎፍሎስ ምግብ የሰጠው እንዳለ ብሎ ሊመረምር ሄደ። ከእስር ቤቱን ደጅ በከፈተ ጊዜ ጣፋጭ የዕጣን መዓዛ ተቀበለው። ቅዱስ ቴዎፍሎስንም በተነጠፈ መቀመጫ ላይ ተቀምጦ 3 መላእክት ማርና ወተት ሲመግቡት አገኘው። ባዩትም ጊዜ ደንግጦ ወደ ኋላ ተመለሰ። በማግስቱ ቅዱስ ቴዎፍሎስን ወደ አደባባይ እንዲያመጡ ታዘዘ። እርሱም ሚስቱ ተከትላው መጣ። መኮንኑም ዲዮስ ለሚባል አምላክ ሰዋ አለው። ቅዱሱም እኔ ዓለምን ሁሉ ለያዘ ለእውነተኛው አምላክ ለጌታዬ ኢየሱስ ክርስቶስ በቀር ለሌላ አልሰዋም አለ። በዚያን ጊዜ ለአንበሳ እንዲጥሉት መኮንኑ አዘዘ። አንበሳው ሩጦ እግሩን ሳመ። ከዚያ በኋላ በእግዚአብሔር ፈቃድ አቆሰለው። ተጋድሎውን በዚሁ ፈጸመ፣ ነፍሱን ሰጠ። ቅዱሳት ሚስቱ ጰጥሪቃም ስጋውን አንስታ ከሳጥን ጨመረች። መኮንኑም እርሷንም ወደ አደባባይ አምጥተው ለአንበሳ እንዲጥሏት እንዲሰጧት አዘዘ። ሕፃኑም አንበሳውን ባየ ጊዜ ሳቀ። የ5 ወር ልጅ ሲሆን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ አምናለሁ ብሎ ተናገረ። ይህንንም ብሎ በአንበሳ አፍ ከእናቱ ጋር ተበላ። ለእግዚአብሔር ምስጋና ይሁን። እኛንም በእሊህ ሰማዕታት በጸሎታቸው ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ህዳር 19 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ሰርጊስ ሰማዕት፣ ቅዱስ ቴዎፍሎስ ሰማዕት፣ ቅዱሳን ጰጥሪቃና ደማሊስ የቅዱሱ ሚስትና ልጅ፣ ቅዱስ በርቶሎሜዎስ ሐዋርያ ልደቱ። ወርሃዊ በዓላት ቅዱስ ገብርኤል ሊቀ መላእክት፣ ቅዱስ ኤስድሮስ ሰማዕት፣ አቡነ አብየ እግዚእ ጻድቅ፣ አቡነ ስነ ኢየሱስ፣
አቡነ ዮሴፍ ብርሃነ ዓለም፣ ቅዱስ ይምርሃነ ክርስቶስ። እግዚአብሔር ለኛ የሰማዕትነትን ሥራ ይሰጠን ዘንድ ቅዱሳን ስለሚሆኑ ሰማዕታት እንማልዳለን። ዘአቅረብኩ ማሕሌተ አዘኪሬ አእላፈ ምለተ ጸመርኩ ዘልፈ ለእላ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጻድቀ መበለት ወቁፈ እምእለ አብኡ ብኡላን ዘተርፈ ነቢያት፣ ቅዱሳን፣ ሰባኪያን፣ ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኮ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘጻፎ በክርታስ ወለዘጻፎን ዘይደርስ ለዘአንበቦ ወለዘተርጎሞ በልሳን ሐዲስ ወለዘሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህቡረ ይመሃረነ ኢየሱስ ክርስቶስ አሜን። ይማረን።